ኖላዊቶች እርግብ ሀሳቧን የቀየረችበት ምክንያት እንግዲህ ለፖሊሶቹ እራሳችሁ ተናግራችኋልና እኔ ደግሞ ምንም መፍትሄ ልነግራችሁ አልችልም ብላ እምቢ ብላለች። እዚሁ እስር ቤት ይሻለኛል ብላ ሜላትንና እንደዚሁም ደግሞ ሀናን መጉታ መልሳቸዋለች ማለት ነው። እርግብ እንግዲህ ሀናም ሂዳ ስጠይቃት እኔ በፍጹም መረጃውን ልነግራችሁ አልችልም፣ ወይዘሮ ሜላትን ላስወጣልሽ ነበረ ግን እዛ አንቺ አሳልፈሽ ለፖሊሶቹ ሰተሽኛል በማለት ሀናም ደግሞ እኔ በፍጹም ይሄንን አላደረኩም እባክሽን እርግብ ብላ እግሯ ላይ ወርቃ እርግብን እየለመነች ትገኛለች። እባክሽ ንገሪኝ ስለ እናቴ እንግዲህ አንቺ ነሽ ያለሽው እናቴን አትይኝልኝ ከዚህ ጉድ አውጫት እያለች እንግዲህ ሀና በተራዋ እርግብን ተንበርክካ እየለመነቻት ትገኛለች ማለት ነው። እርግብ እንግዲህ በዚህ ሰዓት ላይ ቀብረር ብላ እስር ቤትን ብትሆንም መረጃውን አልናገርም ብላለች ማለት ነው። ወይዘሮ ሜላት እዞ ከፈለገ የትታሰር እንጂ እኔ አይመለከተኝም ብላ ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው ማለት ነው። እንደተለመደው የሀና አፍቃሪ ከገጠር እንደመጣ አቶ ኤልያስን ታውቁታላችሁ። ይህንንም ያስመጣችው ወደ አዲስ አበባ እንዲገባ ያደረገችው ስልኩን ፈላልጋ ከዚህ በፊት ቅዱስን ስለ ሀና መረጃ እንድትነግረኝ እያለች እየለቃቀመች የምታስመጣው እሷ ነበረች ማለት ነው። ስለዚህ የኤልያስን ስልክ ደግሞ ከሀና ስልክ ወስዶ ሰጥቷት ነበር። ይሄ ሴታ ሴት ማለት ነው እንትና ቅዱስ እንግዲህ ያው ፍቅር ስለሆነ ባትወደውም የፈለገችውን ያክል ታዘዋለች። እሺ እያለ ከሀና መረጃ የሚሰበስብላት እሱ ስለሆነ ሀናን ለመበቀል ደግሞ አደረገችው ማለት ነው። ምክንያቱም ከዚህ በፊት ካስታወሳችሁ ኤልያስ የመጀመሪያ ፍቅረኛዋ ነበር የሀና ማለት ነው። ይህንን ያደረገችበት ምክንያት ምንድን ነው? ኢዛን ስለወሰደችባት ከኢዛ አርቅ ስላለቻት ይህን ማድረግ አለብኝ አንድ አማራጭ ብላ እንግዲህ ኤልያስን ከደሴ ድረስ አስመጥታ እየተጫወተችበት ትገኛለች ማለት ነው። ያንንም ደግሞ ሰለሀና እንግዲህ መጠጥ እያጠጣች ሁሉ ነገር ነግረዋለች ማለት ነው። ይህን እንደዚህ የነገረችው እንግዲህ እሷው እራሷ ነበረች ማለት ነው። በዚህ የተነሳ ምን ለማለት ፈልጋ ነው ሀና እያለችው ነበር ማለት ነው። በጣም ከባድ ነገር ተፈጥሮ ነበረ ማለት ነው። አሁን ደግሞ እሷ ምንድን እያደረገች ነው? ሀና ያለችው በጣም ተንከሲስ ነች። ሀና ግን ባለየ ነች። እውነን ለመናገር 3 ፍቅረኛ ይዘሽ አንደኛቸውም 2 ወዶ 3 ወዶ አይሆንም። ከፈለግሽ ከአሲር ጋር መሆን ትችያለሽ፣ ወይም ደግሞ ከኢዛ መርጠሻል። ኢዛሽ ጋር ተልሽ ለጥለጭ እንጂ 3ቱንም ልባቸውን መክፈፍ የለብሽም ማለት ነው። ኢዛ በነገራችን ላይ ይህን ሁሉ ጉዳይ አያውቅም ማለት ነው። ሀና እንግዲህ ብዙ ነገሮችን ታደርጋለች፣ ብዙ ነገሮችን እየሰራች ትገኛለች ማለት ነው። እሱ ግን በፍጹም ይህንን እያደረገ አይደለም ማለት ነው። እነሱ ሲጀመር የሚያውቁት ነገር የላቸውም ማለት ነው። ሀና ብዙ ነገርን እያደረገች ያለችው እኔ ባላውቅም ማለት ነው ሲመስለኝ 3ቱንም አንድ ላይ አድርጋ ለማጣላት ነው ወይስ ደግሞ ምንድን ነው የሚለውን ነገር እንግዲህ እኔም እያጣራው እገኛለሁ ማለት ነው። ሀና እንግዲህ አሁን ላይ ጭንቀት ውስጥ ነው ያለችው። እርግብን ሲመስለኝ የጠቆሙባት እሷ በመጀመሪያም እኔ ዙ ልታሰር ወይም ደግሞ ልውጣ ስትል የነበረው ምንድን ነው ሜሮን እንዳትታሰርባት ነበር ማለት ነው። ሜሮንን ለማስለቀቅ ሜሮንን ከዛ ጉዲና ጭንቀት መከራ ለማስወጣት ነው ጥረት እያደረገች የነበረው ማለት ነው። ሜሮን እንግዲህ እስር ቤት አልገባችም ታውቃላችሁ። እርግብ ከዚህም በፊት እኔ ራሴ እጄን እሰጣለሁ እንጂ ሜሮዬ አንቺ በፍጹም አንቺ አትገቢም ያለ ስራና ያለ ወንጀልሽ ከዚህ በፊት ታስረሻል እና ስለዚህ ተራው የኔ ነው ብላ እርግብ እንግዲህ እጇን የሰጠችበት ምክንያት ይሄ ነው ማለት ነው። ሜላትም ደግሞ አሳዝናኝ ነው። ምክንያቱም እዚህ መሀል ላይ ማንም የላትም። እዚህ ጉድ እንግዲህ ሜላት ያለ ምክንያት ነው እዚህ የገባችው ብላ እንግዲህ ራሷ ናት ፈልጋ ወዳ የሰጠችው ማለት ነው። አሲርና ተምቹ እንግዲህ ወይዘሮ ሜላት ሂደው ነበር ሊጠይቋት ማለት ነው ድጋሚ። እነሱ በጣም አዝነዋል ማለት ነው። ያዘኑባት ሲመስለኝ አሲርና ተምቹ ናቸው እርግብን የጠቆሙባት ማለት ነው። ምክንያቱም እርግብንም ለማየት ይመስለኛል እዛው የሄዱት ማለት ነው። ድንብላልን በተምቹ ፍቅር እየተሰቃየች እንደሆነ ሰምተናል፣ አይተናል ማለት ነው። በጣም የምትወደውና የምታፈቅረው ልጅ ነበር ማለት ነው። እሱም ደግሞ ያው ለቶሎ ላይረዳት ይችላል። ይሄን ታውቃላችሁ ሁላችሁም ማለት ነው። በነገራችን ላይ ድንቡሽዬ ያው አንቺ ትሻያለሽ ከሀና ባይኔ ማለት ነው። ትንሽ እሷ እንኳን ምንም ባታውቅም እሷ ትሻላለች ብዬ ነው የማስበው ማለት ነው።
እርግብ እንግዲህ አሁን ያለችው እስር ቤት ላይ በጣም ከባድ ሁኔታ ላይ ነው ያለችው ማለት ነው። ምክንያቱም ሜላት ስትወጪ እኔ እወጣለሁኝ ይህን ካስተካከላችሁልኝ ነበር ያለችው ማለት ነው። እነሱ ግን ወይዘሮ እንትናም እንዴት ብዬ ነው አንቺን እኔ ህግ አይደለሁም እኮ ለራሴ መውጫ ጠፍቶኝ በወጣ ኑሮ ዛሬ ድረስ እኔ ራሴ ዋሽቼ እወጣ አልነበር ወይ እያለች ነበር ማለት ነበረ። እሷ ግን አልወጣም እስካሁን ድረስ እንግዲህ እኔ ወጣ ነበር፣ አንቺንም ፍቃድና ልመና አያስፈልገኝም ነበር፣ ግን አንቺ አሁን ላይ በጣም ከባድ ሆነሽብኛል እያለች እየጠየቅቻት ነበር ማለት ነው። ሀና እንግዲህ ወይ አሲርን ሻትል ወይ ኢዛንን ቢያትል በቃ ኢዛን ጎዳ ነበረ፣ ግን በኢዛ ላይ ችት እያደረገች በነችት ድረስ ማለት ነው። አንደኛቸውን ብትመርጭ ብዬ እመኝልሻለሁ። ሁለት ወዶ እንደነገርኳቸው አይሆንም ማለት ነው። አሁን ኤልያስ በሀና በጣም ብዙ ነገርን ሰምቷል። ምክንያቱም የመጀመሪያ ጊዜ ሲመጣ ምንም አልመሰለውም ነበር፣ ግን አሁን ላይ በጣም ከባድ ችግር ውስጥ ተፈጥሯል ማለት ነው። አሲርና ተምቹ ናቸው የእርግብን እየጠቆሙባት ማለት ነው፣ ይህን እንዲያደርጉ የተገደዱት። እንግዲህ እርግብ እንግዲህ እስር ቤትን ብትሆንም መስፍንም ደግሞ አይሆንም በፍጹም እሷ መውጣት የለባትም፣ እንዴት ልትወጣ ቻለች? እሱም ደግሞ ሜላትም እየተቆጣችው ነበር ማለት ነው። እሱ ጋር ለመግባባት በፍጹም አልተቻለም ማለት ነው። መስፍን እንግዲህ ምንድን ነው እርግብ ወንጀለኛ ናት፣ ለምን የኔ ሚስት እንደተቀጠየ እዛ ድረስ ከሄደች በኋላ እንደውም መታሰር አለባት እንጂ ለምንድን ነው ተውጣ የምትሉት? ክስ መሰረትባታለሁ፣ እናንተ ባትመሰርቱን የራሴ አድርገዋለሁ ብሎ ተነስቶ ቆርጦ የተነሳው መስፍን ነበረ ማለት ነው። መስፍን እንግዲህ ይህን እያደረገ ያለው ምንድን ነው? በጣም ስለተናደደና ስለተበሳጨ ነው ማለት ነው። ያው ሀና ታውቃላችሁ ከዚህ በፊት እርግብ ልጅ ነኝ ብላ ከገባኝ በኋላ በጣም ችግር ተፈጥሮ ነበር ማለት ነው። በዚህ የተነሳ እንግዲህ ትልልቅ ነገሮች እየተፈጠሩ ይገኛሉ ኖላይቶች ላይ ማለት ነው። አቶ ኖላይትም ደግሞ ከፋኖሴ ጋር ከተገናኘ በኋላ ድምጥማጩ ጠፍቷል ማለት ነው። ፋኖሴን እንግዲህ ታውቃላችሁ የእርግብ የልብ ጓደኛዋ፣ አጋጣሚ ቀንም ቢሆንም የተዋወቁት። አሁን ላይ እርግብ ሰው ስለሌላት አብረው ናቸው ማለት ነው። እሷም ለምን ደበቅሽኝ፣ ለምን ከኔ የሚደበቅ ነገር ምን አስፈለገ በማለት እንግዲህ ጸብ ውስጥ ናቸው ማለት ነው። ኖላዊት ግን እሷን በጣም የሚወዳትን ነው የሚያከብራት ጓደኛ አድርጓታል ማለት ነው። ምክንያቱም በቅርቡ ደግሞ የእነሱን ሰርግ እንበላለን ብዬ አስባለሁኝ። አሁን ላይ መስፍን እየተናደደ ያለው ምንድን ነው? ልክ ነው መስፍን፣ ምክንያቱም አልተረዱትም እንጂ ማለት ነው። እርግብ የእጇን ቅጣቷን ማግኘት አለባት። እርግብ ደግሞ ወንጀል የለብኝም ከዚህ ካላስወጣችሁ በፍጹም ካልወጣው መረጃውን ልነግራችሁ አልችልም፣ መረጃው ደግሞ እጅ ላይ የለም ሰው እጅ ላይ ነው እና ብላ ነግራቸዋለች ማለት ነው። እነሱም ደግሞ ግራ ተገብተዋል ማለት ነው። እነ መስፍን እርግብን እናስወጣት ወይስ ደግሞ ትቀር እያሉ በጣም ችግር ውስጥ ናቸው ማለት ነው። ሁሉም ናቸው በነገራችን ላይ። በቅርቡም ደግሞ እንደሚወጡ ተስፋ አለኝ ማለት ነው። ሜላት ብትወጣ የምር እንደኔ ከሆነ ይበቃታል ብዬ ነው የማስበው። በጣም ረጅም ጊዜ ሆናት እስር ቤት ከተቀመጠች ማለት ነው። አሴርና ተምቹ እንግዲህ ሀናን ትቅርብ ሂጅ መጣሽ ቀረች ምን ታደርግልሃለች፣ ተስፋ ቆረጥ እያለው ነበር። ተምቹ ትክክል ነው። እኔ በአሴር ቦታ ሆናችሁ ስታስቡት አሴር እየተጎዳ ነው። ወይ ቀርቦ አያወራት በደንብ ወይ ደግሞ መጣች ሄደች አማረባት ሲሉ ነው የሚውሉት መንገድ ለመንገድ ና ተምቹም ደግሞ ለምን ተስፋ አትቆርጥም? ይሄን ያህል ምን ሆነሃል? ወንድ ልጅ አይደለ ወይ? ወንድ ልጅ እኮ ቆፍጠን ሲል ነው እያለ እያናገረው ነበር ማለት ነው። በጣም ተናዶ ነበር ማለት ነው። በጣም ተበሳጭቶ ስለነበረ ይህ ነገር እንግዲህ ምንን እያመለከተ ይገኛል ማለት ነው። በጣም ትልልቅ ችግሮች ይፈጠራሉ ታውቃላችሁ ማለት ነው። ሁል ጊዜ በጣም ችግር በችግር ሆነዋል ኖላዊት ላይ ማለት ነው። ሀኒ እባክሽ ተለመኝ፣ አሲር ከዚህ በላይ አትጉጁ። አንዴ ኤልያስ አሁን ኤልያስን ተስፋ ሰጥተሽዋል ባለፈው እወድሃለሁ ምናምን እያልሽ ማለት ነው። እሱም ደግሞ አንቺን ብሎ ነው የመጣው። በእርግጥ ግን ይህ የሚያስመጣው መንገድ ምንድን ነው? ወይዘሪት ጽ እንግዲህ ቆርጣ ተነስታለች። በአንቺና በኢዛ መካከል ያለውን ነገር እኔ ኢዛ የኔ እንጂ ያንቺ አይደለም፣ አለበለዚያ
ሽጉጥ ነው የምመዛው ብላ እንግዲህ ጦርነቱን አስከትለዋለች። በነገራችን ላይ ይቺ ጎበዝ ናት። ለምን አልተወችውም? ኢዛ እንግዲህ አይፈልጋትም። በእርግጥ ግን መጨረሻ ላይ ሊፈልጋት ይችላል ብዬ አስባለሁ። ለፍተሽ እንግዲህ ከንቱ እንዳንቀሪ። ወንድ ልጅ ሲወድሽ እንጂ ወንድ ልጅ ሲጠላሽማ አያስፈልግም። ወዶች ሲመጣ ነው። ሁለተኛ ደግሞ አንቺ ለምነሽ አይሆንም። እንግዲህ በዚህ የተነሳ በጣም ግራ ተጋብታለች። ሀናም ተደውሎ እንግዲህ የተነገራት ምንድን ነው ኤልያስ እፈልግሻለሁ ብሎ ተናዶ ነው የደወለላት ማለት ነው። እሷም ደግሞ እንዴ በፍጹም ምን ሆኖ ነው ልጁ እያለች ተበሳይታ ወደ እሱ አሲርና ተምቹም ደግሞ መጠች ሄደች እያሉ እያዩት ስለነበረ ከዛም ስልኳን ይዛ እየሄደች ያለ ደንግጣም ስለነበር እንዴ ምን ተፈጥሮ ነው ተደወለላት፣ ተመለሰች፣ የሆነ ነገር ማሆናለች እያለ እንከተላት እንዴ የተባባሉ ሁለቱ እያወሩ ከዛ ተምቹ ብድግ ብሎ ይች ልጅ እኮ አትሆንም፣ አንተን አልመረጠችም፣ ስለዚህ ትቅርብህ እያለ እንትናን አሲርን እየሰደበው ነበር። አሲር ደግሞ ሊቆርጥ አልቻለም በሀና ላይ። በዛ ላይ በጣም ፍቅር እውር ነው ታውቃላችሁ። ፍቅር ብዙ ነገር ያደርጋችኋል ማለት ነው። ሀና ግን ብትረጂው አሲርን አንድ ቀን ደግሞ ቦታ ሰተሹ ብታወሪው ቀርበሽ ብታወሪው ብዬ ነው የማስበው። አሲር ደግሞ ራስ ግን አትጉዳይችን ተንከሴ ስንታዋት ምላሴ እንግዲህ ምላሴ የሆነ የጠቆመባት ብቻ ግን እርግብ የሆነ ሰው ሂዶ ጠቆመባታል። አሲርና ተምቹ እንዴት ሊያገኙ ይቻሉ? የእርግብን ማን ነገራቸው? ማስረጃው የሚለው ነገር አለ። ብቻ ውዝግብግብ ያለ ነገር ነው እየታየ ያለው ማለት ነው። በኖላይቶች ላይ በጣም ከባድ ነገር ነው እያየን ያለ ማለት ነው። አቶ ኖላይትም ደግሞ ግራ ገብቶታል። ምናልባት እሱ ለአሲርና ለተምቹ ነግሯቸው የእርግብን ተናግረውባት ነው። ተምቹ አያደርገውም ብዬ ነው የማስበው። ምክንያቱም ተርግብ አንጻር እርግብን ይወዳታል ታውቃላችሁ። እርግብ እንግዲህ እስር ቤት መሆኗን ታወቀ ሰው ይሄዳሉ ብዬ አስባለሁ ማለት ነው። ሜላትን ለመጠየቅ ብሎ ነው እንግዲህ ሄደው እዛ። በቅርቡም ደግሞ ሀና እንደምትመለሽ ተስፋ አለኝ። ኤልያስ እንግዲህ እንዳታጣሊው ብዬ ነው የማስበው። እሱ ትንሽ ቆፍጠን ያለ ነገር ነው። እሳት ኮርሶ ልሶ በጥፊ ቢያሞቅሽ ለኔ ጥሩ ነው ማለት ነው። አንቺ ተንከሲስ እና ምላሴ እንግዲህ እሱ ይመስለኛልን ብዬ እንዳልል ሜላት የምትወጣበትን ወይ ሰላምና ሰላም እንግዲህ የያዘችውን መረጃ ካልሰጠችኝ እኔ አንቄ እቀበላታለሁኝ። በፍጹም መረጃ የዛማ የኔ እናት መሰቃየት የለባትም ብላ ተነስቶባታል ማለት ነው። መስፍንም ደግሞ በእርግጥ እውነት አለው ማለት ነው። እርግብ ትታሰር ያለበት ምክንያት እንደነገርኳችሁ መግቢያ ላይም እውነት አለው። በትክክል እውነቱን ነው ማለት ነው። እንትን ትበል ትስጥ ብዬ ነው የማስበው ማለት ነው። እጇን እንግዲህ ከሰጠች ከዚህ በኋላ ትመልስ ብዬ ነው የማስበው ማለት ነው። እርግብ ደግሞ እጅን የሰጠሁት እኔ አውቄ ነው አሰላስዬ ነው በትክክል ብላ ተናግራለች ማለት ነው። ራሷ ናት የሰጠችው፣ ማንም አልጠቆመብኝም። ምክንያቱም ሜላት አሳዝናኝ ባዶ ቤት ታስራ ስትውልና ስታድር በጣም እያሳዘች ስለነበር ነው፣ ሌላ ነገር የለም ብላ እንግዲህ ቆፍጠን ብላ ተነስታለች ማለት ነው። ይህንን ያደረገችው እንግዲህ የወይዘሮ ሜላት እንባ አሳዝኖኝ ነው። በማን ቀን ጥሩ ነገር አሳልፈናል በማለት ነው። እርግብ እናንት ነው እንግዲህ እንደዚህ እየሆኑ ያሉት። ግን በጣም ሜላት አሳዝናኛለች እውነት ለመናገር ይሄን ሁላ ጊዜ ለሰው አሁንም ሰውን እያመነች ይኸው እርግብ ከዳቻት ማለት ነው። እርግብ ሲጀምር እውነቱን እነሱም ስለደረሱበት ይመስለኛል አልናገርም ያለች። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ።